ሰላም ውድና የተከበራችሁ የመቅደስ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን ሰላም ነኝ። እንዴት አመሻችሁ? እንዴት ናችሁ? እንግዲህ ዛሬ ደግሞ በአዲስ ርዕስ መጥቻለሁ ማለት ነው። ይህንን ቪዲዮ ስትጀምሩ በላይክ በሼር እንዲሁም ነባሮች ደግሞ ሰብስክራይብ በማድረግ ቤተሰብ ሆኖ ማለት ነው። እንዴት ናችሁ ግን? ስለምታዳምጡኝ አመሰግናለሁ ማለት ነው። ዛሬ ደግሞ ማለት ነው በመጀመሪያ እንግዲህ ዛሬ ስለ ዮኒ ማኛ የሚባለው ቲክቶከሩ በየደቂቃው ሃይማኖት እንደ ቲሸርት የሚቀያይረው ማለት ነው። ስለሱ ነው የምንገናኘው ማለት ነው፣ የምናወራው ማለት ነው። ስለሱ ነው የምናወራው። እንግዲህ በየአመቱ እንዲያውም አንዳንዶቹ ዘንድሮ በጣም ዘገየህ ምናምን እያሉት ነው ማለት ነው። እና ዘገየህ በጣም ቆየህ እያሉት ነው ማለት ነው። እንግዲህ እኔ አንዳንዴ ግርም ይለኛል ማለት ሃይማኖት እንደዚህ እንደ ቀልድ ማየት እኔ እንዴት ተመልክቶት ነው፣ እንዴት አይቶት ነው፣ እንዴት አስቦት ነው እላለሁ ማለት ነው። ምክንያቱም ማለት አንዴ ሲፈልገው ለአንድ ለሶስት ለአራት ወር ፕሮቴስታንት ይሆናል። ሲቀጥል ደግሞ ሲፈልገው ደግሞ ለአንድ ለአራት ለአምስት ወር ደግሞ ሙስሊም ይሆናል። ሲፈልግ ደግሞ አሁን የነበረበት ደግሞ እንግዲህ ኦርቶዶክስ ነበረ ማለት ነው። እንግዲህ ከዚህ በፊት በተደጋጋሚ ያው ሲቀይር ነበር። እኔ የሚገርመኝ ማለት ነው በፖለቲካው ይመጣል ማለት እሱ ሃይማኖትን የሚጠቀምበት ለገንዘብ ነው ብዬ እንደራሴ አስተሳሰብ ማለት ከሚያደርገው ነገርም ፖለቲካውንም ሲፈልገው ማለት ገንዘብ አለ ከተባለበት ቦታ ነው የሚሄደው ብዬ ነው የማስበው። ወቅቱን ያማከለ በቃ በወቅቱ በዛ ሰዓት ምንድነው የሚገኘው ገንዘብ የሚገኘው ምን በሆን ነው ብሎ አስቦ ነው የሚመስለኝ ማለት ነው። ምክንያቱም በየጊዜው ነው ሃይማኖቱን የሚቀያይረው። እንግዲህ ሃይማኖት ማለት እምነት ማለት በጣም ከባድ ነው። በምን ያው ሃይማኖት አንገት የሚሰጥለት ማለት በጣም ከባድ ነው። እንደዚህ ወቅቱና ጊዜው በተቀያየረ ቁጥር የሚለወጥ ልብስ ወይም ደግሞ ሌላ ነገር አይደለም ማለት ነው። እና እሱ ግን በየደቂቃው ነው በየጊዜው ነው የሚቀይር ማለት ነው። እንትን ለራሱ ይሄ ብሄር ለራሱ ማለት ነው። ብሄር ለራሱ ያው እንግዲህ በአሁኑ ሰዓት እንዴት ነው ሲፈልገው ኦሮሞ ይሆናል፣ ሲፈልገው ደግሞ አማራ ይሆናል፣ ሲፈልገው ትግሬ ይሆናል፣ ሲፈልገው ደቡብ ይሆናል። በቃ ማለት እኔ በጣም ነው የሚገርመኝ የሱ ልጅ ነገር ማለት ነው። እኔ የሚገርመኝ እሱን ተከትለው እንትን የሚሉት ሰዎች በጣም ያሳዝኑኛል፣ በጣም ይገርሙኛል ማለት ነው። ማለት እንደ ጊዜው በተቀያየረ ቁጥር ከእሱ ጋር የእሱ ጋር ሆነው እሱን ደግፈው እሱን እንትን ብለው የሚሄዱ ሰዎች በጣም ይገርሙኛል ማለት ነው። ምክንያቱም እኔ እንደ ሰው አልቆጥረውም፣ እኔ እሱን ማለት እንደ ሰው አልቆጥረውም፣ እኔ ከሰውም አላየውም። ግን በቃ እንደ ሰው አይተው እርግጥ ሰው ነው እግዚአብሔር የፈጠረው ሰው ነው። ግን ቢሆንም ደግሞ ማለት እንደዚህ አይነት ስስት ሰው አይቼ አላውቅም። ብዙ ሰው አለ ብዙ ማለት በሃይማኖትም ቢሆን ቢያንስ ያው ከአንዱ ወደ አንዱ የሚቀይር ይኖራል። ግን ደግሞ እንደዚህ ደግሞ ቴስት እያደረገ እንደ ምግብ ነው እንግዲህ የሚቀያየረው። አንዱ ሳይጣፍጥ ሲቀር አንዱ የሚቀያየረው ምግብ ወይም መጠጥ ነው እንደዚህ የሚቀያየረው ማለት ነው እንጂ ሃይማኖት በፍጹም እንደዚህ ቴስት እየተደረገ የሚቀየር ነገር አይደለም ማለት ነው። እና ብሄሩንም እንደፈለገ ይቀያይራል። ግን ደግሞ የእሱ ሃይማኖትን ሁሉም የሚቀይር አለ፣ የእሱ ይለያል፣ የእሱ በጣም ይለያል ማለት ነው። እና ይገርመኛል የእሱ የዚህ ሰው ነገር ማለት ነው። በጣም ነው የሚገርመኝ የሚደንቀኝ። እና እሱን ተከትላችሁ ደግሞ እንትን የምትሉ ሰዎች
እሱን ተከትላችሁ ትክክል ነው ጥያቄው ስላልተመለሰለት ነው ምናምን የምትሉ ሰዎች ግን እኔ እሱ ለሱ ምን ስለሆነ ነው ለሱ ሰው ቆሞ ማለት ካህናት ቆመው ወይ ደግሞ ለሱ መልስ የሚሰጡት ማለት ነው። በእኛ በቤተ ክርስቲያናችን ማለት ሁሉም ሰው ጥያቄ ካለው መጠየቅ ይችላል። ግን ደግሞ ለሱ ጉባኤ ካህናት አባቶች ጉባኤ አይቀመጡም ለሱ ተብሎ ማለት ነው። ንስሐ አባት ያላወቅነውን ነገር ንስሐ አባት እንይዛለን። ንስሐ አባቶቻችን እንጠይቃለን፣ አባቶችን እንጠይቃለን እንጂ ጥያቄ ያልተመለሰልኝም እንደዚህ ምናምን የሚባልበት አይደለም ማለት ነው። ምክንያቱም እሱ ማለት ተራ ሰው ነው። ለሱ ማንም ተራ ምዕመን ነው። ማንም ለሱ ቁጭ ብሎ ጉባኤ ተሰብስቦ የሚቀመጥበት ወይም የሚልበት ነገር የለም ማለት ነው። እና እንደዛ ነው ማለት ነው። ጥያቄ ካለው በክርስትና ላይ ጥያቄ ካለው አባቶችን መጠየቅ ይችላል፣ ይመለስለታል ማለት ነው። ምክንያቱም የሄድኩበት ምክንያት እንደዚህ ሃይማኖት ማለት ጥያቄ ስላልተመለሰልኝ ነው ምናምን ሲል ሶሻል ሚዲያ ላይ ሲያወራ ስለሰማሁት ነው ማለት ነው። እና እሱ አንድ ተራ ምዕመን ነው፣ ተራ ሰው ነው። ለሱ ማንም ጉባኤ ተሰብስቦ ለሱ ሲኖዶስ አይሰበሰብለትም ወይም ደግሞ ማንም ምንም አይሆንለትም ማለት ነው። እና ሲጀመር እሱ ከሱ እንትና ትሻላለች በእውነቱ። ይቺ ስንዱ አንደኛዋን ያበደችው ስንዱ ትሻላለች። አሁን እሷ ልክ ጥምቀት እኛ ጥምቀት ስናከብር እሷ ገና ነው መሰለኝ የምታከብረው። እሷ ትሻላለች አንደኛዋን ያበደችው ማለት ነው። እና እውነት አንዳንዴ ይገርመኛል እሷንም ተከትሎ ማለት እኔ እሷ ግን ያልታወቀባት በጣም ብዙ ነገር እየሰራች ያለች ሰው ናት ማለት ነው። እና እሷ ራሱ ሀይ ብትባል ባይኔ ማለት ነው። ማለት ብዙ ሰውን እያሰናከለች መስቀል እንደኛ መስቀል ያደርጋሉ ተከታዮቿ እንደኛ ማተብ ያስራሉ። ግን ኦርቶዶክሳውያን አይደሉም፣ ክርስቲያኖች አይደሉም ማለት ነው። በአብይ ጾም ገና ጾም ሕማማት ላይ እሷ በቃ ጾም ተፈታ ብላ ታወራለች ማለት ነው፣ ታውጃለች። መቋሚያ ያላት ምን በትረ ሙሴ ያላት እውነት አንዳንዴ ማለት እሷን የያዛት ርኩስ መንፈስ በጣም ነው የሚገርመኝ ማለት ነው። እና ብቻ ግን ስለሱ አይደለም ላወራ የመጣሁት፣ ግን ትዝ አለችኝ እሷ እንደዚህ ስንዱ ማለት ነው። እና እሷን የሚከተሏት ለራሱ እኔ በጣም ነው የሚያሳዝኑኝ በእውነት። ሴቶቹ ወንዶቹ ስንት ትዳር ያፋታች ስንት ነገር ያደረገች ሴት ናት ማለት ነው እሷ። እና በእውነት አንድ ኢንተርቪው ተደርጎ የእሷ ተከታይ የነበረ ኢንተርቪው ተደርጎ አይቼ ነው ማለት ነው። በእውነት በጣም አሪፍ ትዳር የነበራቸው ትዳርን ከባልና ሚስትን እያፋታች ያለች ትልልቅ ጥሩ ትዳር የነበራቸው እናትና ልጅን እያጣላች ያለች እህትና ወንድምን እያጣላች ያለች ሴትዮ ናት ማለት ነው። እሷ ሴትዮና እሷን ለራሱ ሀይል ትባል የሚገባት ናት። በርግጥ እሷ ክርስቲያን አይደለችም፣ እሷም ኦርቶዶክስ አይደለውም ትላለች። በርግጥ ግን ደግሞ ብዙ ሰው እየተሰናከለባት ብዙ ሰዎችን እያሳሳተች ብዙ ቤትን እንትን እያለች ያለች ሰው ናት ማለት ነው። እና ብዙ አባቶች ለራሱ በሷ ጉዳይ ላይ ብዙ መልስ ሰጥተዋል፣ ብዙ ነገር እና እሷ አሁንም እኮ እሷን የሚከተሏት ሰዎች ሳይ እኔ ግርም ይለኛል ማርያምን። እንደውም ማለት እንግዲህ ስለሷ ብዙ ማህበረ ቅዱሳን ለራሱ ብዙ ነገር አውርቷ ማለት ብዙ ነገር መልስ
ሰጥተዋል ማህበረ ቅዱሳን ለራሱ ማለት ነው። እና ስለሷም ለራሱ ማለት ሰው እንዳይከተላት ሰው እሷን ተከትሎ እንዳይሳሳት እንዳይሰናከል ለራሱ የሆነ ገደብ የሆነ ነገር መሰጠት አለበት ብዬ ነው የማምነው። ምክንያቱም እሷ ትክክል እየመሰለቻቸው ብዙ ነገር የሚያደርጉ ሰዎች አሉ ማለት ነው። እና ብቻ በእውነት ራሳቸውን ከእንደዚህ አይነት ነገር ብዙ አሳቾች አሉ። ብዙ አንዱ ሌላ ደግሞ አንዲት አርቲስት ለራሷ አለች ኤልያስ የነብዩ ኤልያስ ተከታይ ነው የምትልም አንዲት አርቲስት በፊት ድሮ ገመና ድራማ ላይ ያው ዓለማዊ ድራማ ገመና ድራማ እንግዲህ የሚባል ታስታውሱ ከሆነ እዛ ላይ የምትሰራ የነበረች ለራሷ እንዴት እሷ ራሷ ስልየ የኤልያስ ተከታይ ነኝ ምናምን ብላ ብዙ ነገሮችን ስትሰራ የነበረች ብዙ ከነሱ ጋራ አብሮን አንድ ላይ ነው የሚሰሩት የሚመስለኝ እኔ ከዚች ከአርቲስቷም ምናምን ጋራ ማለት ነው አንድ ላይ የሚሰሩ ነው የሚመስለኝ። እነ ስንዱ ብዙ አጥማቂያን የሚልም አለ ብቻ ግን በጣም ብዙ አለ ማለት ነው። ብቻ ከእንደዚህ አይነት ነገር ራሳችሁን ጠብቁ። በእውነት ራሳችሁን ጠብቁ ከእንደዚህ አይነት ነገር እላችኋለሁ ቤተሰቦቼ። ሌላ ደግሞ ማለት ነው ሻለቃ ፋኖ ናሁሰናይ አለ የተባለው የእውነት ነው እንዴ? እኔ በጣም ነው የእውነት እውነት ካለ እግዚአብሔር አምላክ የእውነት ለእናቱ ሲል እግዚአብሔር አምላክ እኔ የእውነት ማለት እኔ ብዙ ሰው ሞቶ አልቅሻለሁ ማለት እኔ አሁን ለራሱ የእውነት ሳስበው ምናምን እምባዬ ነው የሚመጣና እስቲ ለኔ በየትም ቦታ ሶሻል ሚዲያ ላይ እንትኔ ፕሮፋይል እሱ ነው ማለት ነው። እና በጣም ነው የምወደው የምር የእውነት ብዙ ልጆች ለራሱ ማለት ነው እየደወሉ አለ የተባለው እውነት ነው ወይ ምናምን ብለው ሁላ ጠይቀውኛል ማለት ነው። እውነት በጣም አላቅም የእውነት ካለ እግዚአብሔር አምላክ ለእናቱ ሲል እኔ ግን በህይወት አለ ብዬ አላምንም። ግን ቲክቶክ ላይ በጣም አለ እስር ቤት ነው እንደዚህ ነው ማለት አይተነዋል እስር ቤት መጀመሪያ ላይ ለራሱ ወዲያው አካባቢ አልሞተም ተብሎ ነበር ግን እኔ አይመስለኝም። ምክንያቱም እስካሁን ድረስ በፍጹም በህይወት ካለ በፍጹም በህይወት እንዲቆይ በህይወት አያቆየውም ብዬ አስባለሁ። ግን ደግሞ ማለት ነው ሬሳው ደግሞ አልተሰጠም። እናቲቱ ሬሳውን ቀብሬ ቢያንስ እርሜን ላውጣ ብላ እንኳን ስትጠይቅ አንሰጥም ነው ያላት ማለት ነው። እና ያው ገዢው መንግስት እንደዛ ነው ያላት። ስለዚህ እኔ በህይወት አለ ብዬ አላስብም የእውነት አለ ብዬ አላስብም። ግን ደግሞ ሁሉም ሰው አለ እየተባለ ነው። የእውነት እርግጠኛ ናችሁ ወይ? የእውነት ነው አለ በህይወት ማለት ነው? እኔ አላምንም። እኔ አለ ብዬ አላምንም። ግን ምክንያቱም ግን ደግሞ ማለት ነው እዛ ወዲያው እንደዚህ ሆዱ ላይ ተመትቶ እያለ ህይወቱ ነበረ እንግዲህ እዛ ቪዲዮ ላይ የእውነት አሁን ለራሱ ቪዲዮ እንደዚህ ይታየኛል ማለት ነው። እንደዚህ ሳስበው እና በህይወት አለ ብዬ እኔ አላምንም። እና ካለም በጣም ደስ ይለናል እግዚአብሔር ለእናቱ ሲል። እናቲቱ በእውነት በጣም ነው የምታሳዝነው ከምንም በላይ እናትየዋ በጣም ታሳዝናለች። እና የዛሬ ርዕሴ ይህንን ይመስል ነበር። በሌላ አዲስ ቪዲዮ ደግሞ እስከምንገናኝ መልካም ምሽት መልካም ቆይታ ይሆንላችሁ። ባይ ባይ።